P2P ትሬዲንግ ባይቢት አንድ USDT 172 ብር እየተሸጠ ነው ማለት ነው እዚህ ጋር እንደምትመለከቱት እስከ 172 ብር እየተሸጠ ይገኛል ማለት ነው እዚህ ጋር እንደምትመለከቱት ከባይናንስ በልጦ ተገኝቷል ማለት ነው እኔ ራሱ ገና አሁን ነው ማያው ማለት ነው ለመግዛት የምትፈልጉ ሰዎች ደግሞ ካላችሁ እስከ 173 ብር ነው ማለት ነው እንግዲህ በቅርቡ እርግጠኛ ነኝ 200 ብር ይገባል ብዬ ተስፋ አድርጋለሁኝ ማለት ነው ሰላም እንዴት ናችሁ ውድና የተከበራችሁ ውድ የቃና ቴክ ቤተሰቦች ዛሬም በሚገርም ቪዲዮ መጥቻለሁ ማለት ነው በኢትዮጵያ በብሔራዊ ባንክ ራሱ ማለት ነው ዶላር 149 ብር ገብቷል ማለት ነው ይሄን ቪዲዮ ስቀርጽ እንግዲህ ኢሮ ደግሞ እስከ 171 ብር እየተመነዘረ ይገኛል ማለት ነው ውድ ቤተሰቦቻችን እስኪ አሁን ደግሞ ባይቢት P2P ትሬዲንግን እንመልከት ማለት ነው ምን ዛሬ ወዴት እየሄደ እንደሆነ እኔ ግራ ገብቶኛል ማለት ነው በየቀኑ እየጨመረ ነው ማለት ነው እንግዲህ ውድ ቤተሰቦቻችን አሁን እዚህ ጋር ባይቢት P2P ትሬዲንግ ማለት ነው ባለፈው ዘግተው ነበር አሁን ደግሞ ከፍተውታል ማለት ነው እዚህ ጋር እንደምትመለከቱት ለመግዛት የሚፈልግ ሰው እስከ 172 ብር ወይንም እስከ 173 ብር እየተሸጠ ነው ማለት ነው እዚህ ጋር አይታችኋል አይደል እንግዲህ በጣም ዶላር በዚያ ያክል ጨምሯል ማለት ትችላላችሁ ማለት ነው እንግዲህ ያው የሚሸጡት እነዚህ ብቻ ናቸው ግን የሚገዛ ሰው ሞልቷል ብታዩ ማቱ ማለት ነው እዚህ ጋር እንደምትመለከቱ እስከ 172 ብር ይሄው ሰው ማሰው አለ እዚህ ጋር የሚገዛ ሰው ማለት ነው ግን አንዱም እዚህ ጋር ያው አሁን የለማ ዶላር ራሱ ማለት ነው እንግዲህ ይሄውና አይታችኋል አይደል እስከ 172 ብር እንገዛለን ይያሉ ነው ግን ማን ይሽጥ እዚህ ጋር ማለት ነው ቤተሰቦቻችን ዶላር መሽጠትና መግዛት ያዋጣል ወይ ለምትሉ ነው ማለት ነው በዚህ ስራ ብቻ የኦንላይን ስራ ሰርታችሁ ትርፋማ መሆን ትችላላችሁ ማለት ነው እንግዲህ አሁን እንዴት ነው የምንሸጠውስ እንዴት ነው የምንገዛውስ የሚለው ነገር አሁን በዝርዝር ማስረዳችሁናል ማለት ነው እዚህ ጋር አሁን ሴል ምትላለች ሴል ምትለውን አንድ ጊዜ ክሊክ እናደርጋታለን ማለት ነው ምሳሌ እዚህ ጋር አሁን የሚሸጠው ምሳሌ 172 ብር ምናምን ነው አይደለ እዚህ ጋር 172 ብር ከፍተኛው 172 ብር ከ40 ሳንቲም ነው ማለት ነው አይደለም 172 ብር ከ60 ሳንቲም አለ እሺ 172 ብር ከ60 ሳንቲሙን አንድ ጊዜ ክሊክ እናደርገዋለን ማለት ነው ከዛ ክሊክ ካደረግነው በኋላ ፔመንት ሜተድ ትፈልጋላችሁ ማለት ነው ምሳሌ ቴሌብር ከሆነ ቴሌብር ባንክ ከሆነ ባንክ ታስገባላችሁ ያላችሁን ማክሲመም እዚህ ጋር ታስገባላችሁ ማለት ነው እኔ አሁን ያው የለኝም 0.7 ምናምን ነው ያለችው ሳን ስለዚህ እዚህ ጋር select payment method የሚለውን አንድ ጊዜ ክሊክ እናደርጋለን ከዛ እዚህ ጋር ቢሲኒያ ነው ሲቢ ነው ቴሌብር ነው ይላችኋል እናንተ የፈለጋችሁት መስጠት በመትፈልጉበት ፔመንት ሜተድ ማለት ነው ትሸጣላችሁ ማለት ቢሲኒያ ከሆነ ቢሲኒያ ሲቢ ከሆነ ሲቢ ቴሌብር ከሆነ ቴሌብር ከዛ ኮንፈርም ትሉታላችሁ ምሳሌ እኔ ቴሌብር መረጥኩኝ ልክ ስመርጥ እዚህ ጋር ይሄውና የኔ አሁን ፋሪስ አሰንባሙድ ያለኝ ነው ስለዚህ እዚህ ጋር አሁን መርጥ ያለው ነገር መርጬ ቴሌብር እንዲሁም ደግሞ ከዛ ኮንፈርም ነው ማለት ነው ከዛ ያ ሰው ልክ በቴሌብሬ ብሩን ሳያስገባልኝ እኔ እዚህ ጋር ለቅለታለሁኝ ማለት ነው ከዛ በኋላ እዚህ ጋር ሽጫለው ማለት ትርፌ ነው ሸጥኩት ማለት ነው ከዛ በኋላ እዚህ ጋር ተመጡና አሁን ደግሞ ባይ ለመግዛት ገስታችሁ ለማስቀመጥ USDTዎችን ከፈለጋችሁ እዚህ ጋር ተመጡና ባይ ሚለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው ከዛ ባይ ሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ዝቅተኛውን ትፈልጋላችሁ ዝቅተኛ የሚሸጠው ሰው ማን ነው የሚለውን ነገር እዚህ ጋር እናያለን 173 ብር ከ45 ሳንቲም እሺ 1 ዶላር የተሸጠ ነው 173 ብር ከ45 ከ46 እያለ ይቀጥላል ማለት ነው ከዛ ዝቅተኛው ከ45 ሳንቲም ነው ማለት ነው እዚህ ጋር እንደምትመለከቱት ስለዚህ ከ45 ሳንቲም ሚለውን እዚህ ጋር እንመርጣለን ክፍያ ያው ቴሌብር ሲቢ ያለን ነው ስለዚህ እዚህ ጋር ምን መርጠው ያው ጂንግ ነካ አድርገን ቴሌብር ከሆነ ቴሌብር ነው ሲቢ ከሆነ ሲቢ ቴሌብር እኔ አሁን ዳሽ ነው የምፈልገው ስለዚህ ከዚህ ወጣለሁ ከዛ እቺን ክሊክ አደረኩት እስኪ ዳሽን ካለው ምናልባት ይሄ አልቋል ሽጦ ጨርሷል ማለት ነው ፋሚሊ ስለዚህ እዚህ ጋር ለአንድ ሳንቲም ብለን ሌላ ቦታ እንሄድም እቺን አንድ ጊዜ ራስን ክሊክ እናደርጋለን እንግዲህ ይሄ አዋሽ አለው እንዲሁም ደግሞ ሌላ ምን ፈልግ እስኪ አዋሽና ሲቢ ነው ያለው ስለዚህ አዋሽ ከሆነ አዋሽ
ዳሽን ከሆነ ዳሽን ስለዚህ የላቸው መብዛት ሲቪ ነው ማለት ነው እዚህ ጋር እንደምትመለከቱት ስለዚህ በቴሌብር ታረጉታላችሁ ማለት ነው እዚህ ጋር መተን እቺን ክሊክ አደረግን ከዛ በቴሌብር እንመርጣለን ማለት ነው ይሄን ነካን ከዛ ቴሌብር እናስገባለን ማለት ነው ከዛ በኋላ ቴሌብር ካስገባችሁ በኋላ ስክሪንሾት ላኩ ይላችኋል ማለት ነው ስክሪንሾት ልካላችሁ ማለት ነው እነሱ ስክሪንሾት ካላካችሁ በኋላ ነው እንትን የምትሉት እነሱ USDT የሚልኩላችሁ ማለት ነው አለበለዛ አይልኩላችሁም ስለዚህ ግድ ነው ይሄ ነገር ምሳሌ አሁን እዚህ ጋር ደግሞ የምትፈልጉትን አክል ጽፋላችሁ ምሳሌ ማክሲሚየም እኔ ይሄው 3000 ምናምን 93 ብር ከፈለኩኝ በኢትዮጵያ ብር 17 USDT የሰው ይሸጣል ማለት ነው ስለዚህ እዚህ ጋር ባይ ሚሊዮን አንድ ጊዜ ክሊክ አደርገዋለሁ ማለት ነው ከዛ በኋላ እንደዚህ ያመጣልኛል ማለት ነው እንደዚህ ካመጣልኝ በኋላ እንደዚህ ይላል ከዛ ፔመንት ኮምፕሊት ያለኝ ነው ከዛ በኋላ እዚህ ጋር ፔመንት ኮምፕሊት ነው አንድ ጊዜ ክሊክ ሳደርገው እዚህ ጋር እንደምትመለከቱት ይሄን ያመጣልኛል ማለት ነው ከዛ ክሊክ አድርጌ ኮንፈርም ካልኩት ቀጥታ ለዛ ሰው ብሩ እንደገባ ነው የሚያሳየው ማለት ነው ነገር ግን ብሩ ዛ በቴሌብር ወይን በባንክ ከሆነ ብሩ ሳይደርሰው እሱ መቼም ቢሆን አያስገባላችሁ ማለት ነው ይሄን ማወቅ መቻል አለባችሁ ዝም ብላችሁ እዚህ ጋር ባይ ብትሉት የማይሆን ነገር ነው ማለት ነው እንግዲህ ፋሚሊ ውድ ቤተሰቦቻችን በዚህ መልኩ አርጋችሁ መገበያየት ትችላላችሁ ማለት ነው ስለዚህ አሁን 173 ብር ገዝታችሁ ብታስቀምጡ ቀጣይ 90 ወይንም 180 ብር ሲገባ ትሸጣላችሁ ማለት ነው እንግዲህ ይሄ ነገር በጣም አሪፍ ነው ማለት ነው ፋሚሊዎቼ እንግዲህ ውድ ቤተሰቦቻችን የዛሬ ቪዲዮአችን ይሄን ይመስላል በሌላ በመጥ ቪዲዮ እስከምንገናኝ ጉድ ባይ ባይ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ፒስ መቻችሁ ባይ